አላህን የፈራ ትእዛዙን አክብሮ ጠንቅቆ ያከበረ ሰው ከጭንቁ መውጫ ያዘጋጅለታል። ويرزقه من حيث لا يحتسب ካላሰበውም ሲሳዩን ይለግሰዋል ይላል አላህ ዐዘ ወጀል። ብዙ ችግሮች ይኖራሉ፣ ጭቅጭቆች ይፈጠራሉ፣ እስከ ፍርድ ቤትም ሰዎች ይደርሳሉ። ለምን ከተባለ ህይወቱ በረካ የሌለው በመሆኑ ነው። በረካ እንዴት እንደሚመጣዩ በአላህ ላይ መተማመን፣ መልካም ሰው መሆን፣ መልካም ስራዎችን መስራት። በረካ በህይወታችን ውስጥ ለምንድነው የምናጣ? በረካን እንዲጨምርልን ምንድነው መንገዱ? በረካ የጠፋባቸው ምክንያቶች ብዙ ናቸው። ከነዛ መካከል ግንባር ቀደሙን ጠቅለል ባለ መልኩ የሚይዘው ከስረቱል መዓሲ ነው፣ ወንጀል መብዛት ነው። ዒባደላህ አላህን ሱብሓነሁ ወተዓላ መፍራት ሁልጊዜ ዘውትር ሁኔታችን ላይ፣ ማንነታችን ላይ፣ ህይወታችን ላይ አስፈላጊ ነው። ከመውጫዎች ሁሉ መልካም መውጫ መዳኛ መንገድ ነው። ጠንካራ ማካሄድ ነው። የብዙ ኸይራት መክፈቻ መንገድ ነው። የበረካትም ምንጭ ነው። ቃለ አላህ ወመን የተቂላህ የጅዐል ለሁ መኽረጃ። አላህን የፈራ ትእዛዙን አክብሮ ጠንቅቆ ያከበረ ሰው ከጭንቁ መውጫ ያዘጋጅለታል። ወየርዙቅሁ ሚን ሐይሱ ላ የሕተሲብ ካላሰበውም ሲሳዩን ይለግሰዋል ይላል አላህ ዐዘ ወጀል። ዛሬ የምንተዋወሰው ቢኢዝኒላህ ስለ አንድ አስቸጋሪ ነገር ነው። በማህበረሰብ ውስጥ ገብቶ በተናጠልም ይሁን በጋራ እየፈተነን ያስቸገረን ያለ አንድ ነገር ነው። እርሱም በረካ ማጣት። ብዙ ሰው ገንዘብና ልጆች አላህ ሱብሓነሁ ወተዓላ አልማሉ ወልበኑን ገንዘብና ልጆች የህይወት ጌጦች ናቸው፣ የቅርቧ ህይወት ጌጦች ናቸው ከማለቱም ጋር ይህን በገንዘቡም ይሁን በልጆቹ ላይ ብዙ አይነት በረካ አያገኝም። እንግዲህ እንደሚታወቀው አላህ ሱብሓነሁ ወተዓላ ትዳርንም እንደዚሁ የህይወት ተካፋይ የሆነችውን ባለቤቶቻችንን መርጊያ እንደዚሁም ውዴታና እዝነት አድርጎበታል ሱብሓነሁ ወተዓላ። ያውም ምን አለ? ወሚን አያቲሂ ከትላልቅ ተአምሮቹ መካከል አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ ከራሳችሁ የህይወት ጥንድ የሆኑ አካሎችን መፍጠሩ ነው። ሊተስኩኑ ኢለይሃ እንድትላመዷቸው እረፍትና ሰከን እንድታገኙባቸው እንድትረጋጉና እንድትርኩባቸው አለ አላህ። በመካከላችሁም ውዴታና እዝነትን አድርጓል በማለት ሱብሓነሁ ወተዓላ ገልጾ እያለ ብዙ ሰዎች ወይም የተወሰኑ ሰዎች ከሚስቶቻቸው ጋር በሰላም በመረጋጋት በፍቅርና በእዝነት ላይ የተመሰረተ ህይወት ውስጥ አይገቡም። ብዙ ችግሮች ይኖራሉ፣ ጭቅጭቆች ይፈጠራሉ፣ እስከ ፍርድ ቤትም ሰዎች ይደርሳሉ። ለምን ከተባለ ህይወቱ በረካ ያለው በመሆኑ ህይወቱ በረካ የሌለው በመሆኑ ነው። በረካ በግለሰቦች ደረጃ ከተነሳ እንደ ማህበረሰብም መነሳቱ የማይቀር ነው፣ ችግሩ እስካለ ጊዜ ድረስ ነው። ብዛት ካለ ጥራት ምንም ዋጋ የለውም። አላህ ሱብሓነሁ ወተዓላ ብዙም ሆነን ጠንካራ እንድንሆን ነው የሚፈልገው። ጥንካሬ ከሌለው ብዛት ጥንካሬ ያለው ጥቂትና ትንሽነት ይሻላል። ይህ ማለት ግን ብዛትም አያስፈልግም ማለት አይደለም። ሐቅ ላይ የተመሰረተ በእውነት ላይ የተሳሰረ ብዛትና ጥንካሬ የግድ ነው። ብዛት ኑሮ ባዶ ከሆነ ግን ዋጋ የለውም። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ በሐዲሳቸው፣ የክህደት ቤተሰቦች እንደዚሁም ህዝቦች እናንተ ላይ ይጠራራሉ። ልክ አንድ ትሪ ላይ የተራቡ ሰዎች ምግብ ቀርቦ ተጠራርተው ኑ እንብላ ተብለው እንደሚጠራሩት አሉ። ከዛ ምን አሏቸው? ከሰሓባዎች አንደኛው ጥያቄ ያቀረበ የዛን ጊዜ ቁጥራችን አንሶ ነው እንደሚረባረቡብን ሲል ቃለ በል አንቱም የውመኢዝን ከሲር። ይህ ክስተት በሚፈጠርበት ሰዓት እናንተ ብዙ ናችሁ፣ ነገር ግን ምን ያረጋል ጎርፍ ላይ እንዳለ ጎርፍ ይዞት እንደሚሄደው ግብስባስ ወይም ከላይ የጎርፍ ጥርቅም ናቸው አሉ። አላህ ሱብሓነሁ ወተዓላ ከጠላቶቻችሁ ልብ ላይ የእናንተን ማስፈራትና ግርማ ሞገስ ያነሳል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እናንተ ልብ ላይ ደግሞ ዋህንን ይጨምርባችኋል አሉ። ከዛ አንደኛው ምን አለ? ያ ረሱላላህ ዋህን ምንድን ነው? ቃለ ሑቡ ዱንያ ወከራሂየቱል መውት፣ ዱንያን መውደድና ሞትን ጥላቻ ይወርሳችኋልና በዚህ የተነሳ ለፈስፋሳዎች ትሆናላችሁ፣ ወኔ ቢሶች ትሆናላችሁ፣
ቁጥራችሁ በዝቶ ግን ብዙ እንዳልሆናችሁ ትሆናላችሁ አሉ ረሱል ሰለላሁ ዐለይሂ ወሰለም። ያ ዒባደላህ በረካ ምንድነው? ነቢያቶችና ቀደምቶች ከበረካ ጋር የነበራቸው ሁኔታ ምንድነው? በረካ እንዲወገድ በህይወታችን ውስጥ ነገሮች በረከት እንዳይኖራቸው የሚያስወግዱ ምክንያቶች ምንድናቸው? በረከት እንዲበረከት ጥቅምና አስፈላጊ ነገሮች ምንድናቸው? በረካ እንዲኖረው ህይወታችን ውስጥ በሁሉም የህይወታችን ክፍል ምንድነው ማድረግ ያለብን? ይሄን ይሆናል ምን ተዋወሰው። በረካ የአንድ ነገር ማደግ፣ መበልጸግ፣ ደስተኛ መሆንና ኸይር መብዛት ነው። አላህ ስብሓንሁ ወተዓላ በርካታ ነቢያቶችን የተባረኩ እንደሆነ ገልጿል። ፈቃለ አን ዒሳ ዓለይሂ ሰላም ወጅዐልኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ። ነቢዩላህ ዒሳ ይህን ዱዓ እንዳደረጉ አላህ ይነግረናል። ዓለይሂ ወዓላ ነቢይና አፍضሉ ሰላቲ ወአተም ተስሊም። ወጀዐለኒ ሙባረከን አሉ። አላህ የተባረኩ አድርጎኛል። የትም በሆን የትም ቦታ ካለሁ በረካና ኸይር እንዲኖረኝ አላህ ስብሓንሁ ወተዓላ አድርጎኛል። ሰላትን እንድሰግድም ዘካትንም እንዳበረክት በህይወት እስካለሁ ጊዜ እነዚህን ነገሮች በቋሚነት እንድፈጽም አዞኛል። ይህንም አድርጎኛል አሉ። ወአልቀ ላሁ ልበረከተ ዐላ ኢብራሂመ ወአሊህ። አላህ ስብሓንሁ ወተዓላ በነቢዩላህ ኢብራሂምና በቤተሰቦቻቸው ላይ በረከትን አስቀምጧል። ቃለ አላህ وبشرناه بإسحاق نبيا من الصالحين وباركنا عليه وعلى إسحاق. الله سبحانه وتعالى من الآل نبي الله إبراهيم عليه الصلاة والسلام إسحاق اندمي ولد الله أبسرناتشو نبي ملكام نبي اندمي هنم أبسرناتشو كالبو على من الآل وباركنا عليه وعلى إسحاق بساتشونا بإسحاق لا بركة عرقن باتشو يتباركوا خير يالاتشو خير نيوش أدرقناتشو إلى الله سبحانه وتعالى. ስለሆነም ነው ነቢያቶች ሁሉ በረከትን ከአላህ ስብሓንሁ ወተዓላ ዘንድ ይማጸኑ ነበረ። ነቢዩላህ ኑሕን ዓለይሂ ሰላም ብናይ ምን ይሉ ነበር? ወቁል ረቢ አንዚልኒ ቃለ ተዓላ ወቁል ረቢ አንዚልኒ ሙንዘለ ሙባረከን ወአንተ ኸይሩ ልሙንዚሊን ብለው እንደተማጸኑ አላህ ይነግረናል። በል አላህ አዟቸዋል ነቢዩላህ ኑሕን እንዲህ በላላቸው የተባረከን ማሳረፊያ አሳርፈኝ፣ አንተ መልካም አሳራፊ አንድ ቦታ ላይ አኗሪ ነህ በማለት አላህን ስብሓንሁ ወተዓላ እንዲማጸኑ አላህ አዟቸዋል። وسيد المرسلين عليه الصلاة والسلام نبياتنا عليه الصلاة والسلام الله سبحانه وتعالى بركة انديارق الله تشو بهلم نقر يماصنو نبر يوم بستاتشو الله عز وجل يبارك الله تشو يماصنو نبر. ففي الحديث الصحيح الذي أخرجه الترمذي أنه كان من دعاء النبي صلى الله عليه وسلم وبارك لي فيما أعطيت بسته نقر بركة أدرقلي بركتنا بركتلي بلو الله سبحانه وتعالى يماصنو نبر يا مسلمون هلو دعائه نون ወደ ኋላ ትንሽ ብንመለስ ብዙ ምሳሌዎችን ማየት እንችላለን። አሁን ካለንበት ጊዜ ወደ ኋላ መለስ ብለን ማለት حتى في زمن صحابه رسول الله صلى الله عليه وسلم ወደ ኋላ መለስ ብለን ስናይ ብዙ በረከትና ኸይራት ነበረ። በቅርብ ጊዜያቶችም በአያቶቻችን ደረጃ በአባቶቻችን ደረጃ ብዙ ኸይራትና በረካት እንደነበረ ያልሰማን እንደሌለን የታወቀ ነው። ሁላችንም ሰምተናል፣ አስተውለናል። ሰሃባዎች ዘንድ የነበረውን በረካ እኔ ዑስማን ኢብኑ አፋን ረዲየላሁ ዐንሁ ወአርዳህ አንድ ሙሉ ሰራዊትን አስታጥቀው ሸኝተው ነበረ ከጥሬ ገንዘባቸው። አላህ ስብሓንሁ ወተዓላ ገንዘባቸውን በረካ አደረገላቸው። የነበራቸው የነኽል ወይም የተምር ዛፍ ፍሬ ብዛት ዛፎቹ ብቻ ብዛታቸው እስከ 200 ሺህና ከዛ በላይ እንደነበሩ ይነገራል። ረዲየላሁ ዐንሁ ወአርዳህ الزبير بن العوام رضي الله عنه وأرضاه تلك صحابي رضي الله عنه وأرضاه للجاتشو عبد الله بن الزبير እዳዬን ክፈልልኝ ብለው ተናዘው ነበር የሞቱት። እዳቸው የተበደር የነበረባቸው እዳ 2,200,000 አካባቢ ነበረ። ከዛ ግን አባት ዙበይር ብን አዋም ረዲየላሁ ዐንሁ ለልጃቸው ምን ነበር ያሉት? ያ ቡነየ ኢን ዐጅዝተ ዐንሁ ፊ ሸይ የኔን እዳ መክፈል ከተሳነህና አቅም ካጠረ ፈስተዒን ዐለይህ ቢመውላይ ረዳቴ አጋዤ የሆነውን አምላክ ለምንና እገዛ ከሱ ይሻል። يقول عبد الله بن الزبير فوالله ما وقعت في كربة من دين إلا قلت يا مولى الزبير اقضع عنه دينه من إلى لجيو تادع إدامك فلسياكتين تقر قرسيلي يا زبير جيتا ردات أملاكيهم كوهوي إداون كفر اللت بيه دعاء درق نبران
وكان لم يدع دينارا ولا درهما إلا أرضين له الزبير طلوت يموتت نبرت من نبرة ترف ورق ويم بر عن نبراتهم نقر جن مريت نبر طلو يموتت الله سبحانه وتعالى بزيه مريت لا بركة عدرقو تشوت النزي هلت مريتوش تشتونا يا ورث ገንዘባቸው ከዛ በኋላ ምን ስንት ሆኖ ተገኘ 5,200,000 ሆነ ባለቤቶች ነበራቸው ረዲየላሁ ዐንሁ ወአርضاه ለእያንዳንዷ ሚስት የውርስ ድርሻ የነበረው 1,200,000 ነበር ይላል አላህ Subhanahu Wa Ta'ala እንዲህ አድርጎ በረካ አድርጎላቸዋል فانظروا يا رعاكم الله كيف تكون البركة بركة እንዴት ነው የሚመጣው በአላህ ላይ መተማመን መልካም ሰው መሆን መልካም ስራዎችን መስራት ወደፊት ምናያቸውን ነገሮች ማበርከት ነው طيب ምንድነው እየተፈጠረ ያለው በረካ በህይወታችን ውስጥ ለምንድነው የምናጣው በረካን እንዲጨምርልን ምንድነው መንገዱ በረካ የጠፋባቸው ምክንያቶች ብዙ ናቸው ከነዛ መካከል ግንባር ቀደሙን ጠቅለል ባለ መልኩ የሚይዘው ከثረቱል መዓሲ ነው وجل مبزاتنا فللمعصية كبير الأثر في محق بركة المال والعمر والعلم والعمل يهل من أجر بركة ليوجد وانجل تلك أستواس أمنا له بركة يدنزب بركة يأدمي بركة يعلم بركة يتكبر بركة يتفبنا نبياتنا صلى الله عليه وآله وسلم إمام الحاكم بزجبت حديث من إلاله وإن العبد لا يحرم الرزق وإن العبد لا يحرم الرزق بالذنب يصيبه عند سوبا مسرا وانجل يتنسى رزقا كلالك قال رسول عليه الصلاة والسلام ሁለተኛው ሰበብ ማታለልና ክህደት መብዛት ሆኖ በህይወታችን ውስጥ ብዙ ሰው ንግድና ሽያጭ ላይ የተሰማራ አላህ ያዘነላቸው ብቻ ሲቀሩ በውሸት ወደ መሃል ላይ ይሄዳል ይመላል እቃውን ለማሻሻጥና ለመነገድ ፈልጎ ይሄ በአብዛኛው ቦታ የተለመደ ሆኖ እንደቀላል የሚቆጠር ነው ሰዎች እንደሚያደርጉ ከመብዛታቸው የተነሳ እንደተራ ነገር ነው የሚቆጠረው የዚህን ቅጣት ግን አብረን እናስተውል ነብዩ አለይሂ ሰላቱ ወሰላም الشيخان بخارينا مسلم بዘገቡት ሐዲስ ምን ይላሉ الحلف منفقة للسلعة ممحقة للبركة የውሸት መሐላ እቃ ሊያሸሽጥ ይችላል ነገር ግን በረካን ይነፍጋል በረከት ያለው አይሆንም ብዙ ይሸጣል ባዶ ይሆናል ብዙ አይነት ችግርና ጣጣ ይበዛበታል ይህን ታዲያ መሰረት በማድረግ فالصادق في البيع والشراء والمعاملات በሁሉም የህይወቱ ዘርፍ ሲሸጥም ሲለውጥም ሲገዛም በየትኛውም የማህበራዊ ኑሮ ውስጥ አንድ ሰው እውነተኛ ከሆነ ከስቡ በረካ ይኖረዋል ምናልባት የሚያስገባው ገቢ ትንሽ ሊሆን ይችላል ግን የበረከተ የደላ መልካም ህይወት የተረጋጋ ህይወት መኖር ይችላል ጭንቀትና ችግር ውስጥ አይገባም ያኛው ግን ብዙ ገንዘብ ያመጣል ይሄ ብዙ ገንዘብ መውጫው እጥፍ ድርብ ነው የሚሆነው እንኳን ያስገባውን ይቅርና ያለውንም ይዞበት ይሄዳል በረካውንም ያስወግድበታል ጭንቅንቅ ነው በሽታ ነው መከራ ነው ይሄ ያጨናንቀዋል ይሄን ከፈል ይለዋል ሁሉም ያራሩጣዋል በወንጀላችን የተነሳ የሚመጣው ሙሲባ ጠንካራ ነው የሚሆነው النبي عليه الصلاة والسلام في الحديث المتفق عليه من يلالو البيعان بالخيار ما لم يتفرقا ሁለት ሚሻሻጡ ሰዎች እስካልተለያዩ ጊዜ ድረስ እዛው ገበያ ቦታ ላይ አብረው እስካሉ ጊዜ ድረስ የመሰረዝና የመቀጠል መብት ምርጫ አላቸው አሉ فإن صدقا وبينا بورك لهما في بيعهما ሁለቱም እውነት ከተናገሩ ሻጭም ገዥም ማለት ነው እውነተኞች ከሆኑና ያ የሚሸጠው ዕቃ ላይ ወይም የሚለዋወጡት ዕቃ ላይ ችግርና የሆነ ጉድለት ካለ ከገለጹና ካብራሩ በግልጽ ከተናገሩ الله سبحانه وتعالى شياعاتهم بركة يدرجوا له وإن كذبا وكتما ነገር ግን በተቃራኒ ከዋሹና ከደበቁ ሙሂቀት በረከቱ በይዕህማ የግብይታቸው በረካ እንዳለ ይነሳል ይነፈጋል ይሰርዝባቸዋል አሉ ረሱል አለይሂ ሰላቱ ወሰላም ሶስተኛ ለበረካ እንዲጠፋ በህይወታችን ውስጥ በገንዘባችንም ሙሉ በህይወታችንም ውስጥ ምክንያት ከሚሆኑት ነገሮች ምንድነው የወለድ ጉዳይ ነው وما اكثر من يتعامل بالربا في حياتنا በህይወታችን ውስጥ የወለድ ስሪት ወይ ማሰራር በጣም ብዙ ሆኖ ነው የምናገኘው نعم በገንዘብ ወለድ ظاهሩ ገንዘብ ጨምሮ ይመጣል ነገር ግን በረካ የለውም በልካ አላህ Subhanahu Wa Ta'ala ጋር ጦርነት ነው قال الله وما آتيتم من ربا ليربو في أموال الناس فلا يربو عند الله هلال
ከሰዎች ዘንድ እናንተ ወለድ ሰጣችሁ እናንተ ዘንድ እንዲበረክትላችሁ እንዲያድጋላችሁ እንዲራባና እንዲባዛ ብትፈልጉ አላህ ዘንድ ግን አይባዛም አይራባም ይላል وقال تعالى يمحق الله الربا ويربي الصدقات الله سبحانه وتعالى ወለድን ድምጥማጡን ያጠፋዋል ይደመስሰዋል በወለድ የተከማቸን ገንዘብ ማለት ነው ነገር ግን ሐላል ገንዘብ ሆኖ በሰደቃ ላይ በሰደቃ ወጪ የሚደረግ ከሆነ አላህ ያበረክተዋል ያሳድገዋል ይላል ሱብሓነሁ ወተዓላ አላህን መፍራት እሱን መታዘዝ ይኖርብናል የአላህ እዝነት ለኛ የሚበጀው የሚሆነው ይሄን ማድረግ ስንችል ነው የአላህን እዝነት መፈለግ አለብን ነጃ መውጣት ከመከራ ከዱንያም ይሁን ከአኺራ መከራና ችግር ነፃ መውጣት የሚገኘው ደስታም የሚገኘው አላህ Subhanahu Wa Ta'ala እና መልእክተኛውን ሰለላሁ ዐለይሂ ወሰለም በመታዘዝ ብቻና ብቻ ነው ወደ ሰበቦቹ እንመለስ وأما عن أسباب الرجوع إلى البركة وزيادتها طيب بركة እንዲኖር እንዲጨምር ምን ማድረግ አለብን ከተባለ የመጀመሪያው ማንኛውም በግለሰብም ይሁን በማህበረሰብ ደረጃ ማንኛውም አማኝ ወደ አላህ መመለስና አላህ መፍራት አለበት ያ አላህና የመልእክተኛውን ትእዛዝ ማክበር መኖር አለበት አላህ عز وجل ምን ይላል ولو أن أهل القرى آمنوا واتقوا የመንደሯ ባለቤቶች ቢያምኑና አላህን ቢፈሩ ወይም ቢጠነቀቁ ኑሮ لفتحنا عليهم بركات من السماء والأرض በረከቶችን ከሰማይና ከምድር እንከፍትላቸው ነበር ولكن كذبوا ነገር ግን ምን ያረጋል አስተባበሉ فاخذناهم بما كانوا يكسبون እንኳን በረከት ለናመጣላቸው ይቅርና በገዛጃቸው በሰሩ ስራ የተነሳ ቀጣናቸው እርምጃ ወሰድንባቸው ይላል አላህ Subhanahu Wa Ta'ala በአላህ ላይ ሰው ያጋራ እንዴት ከአላህ ረህመትና ኒዕማ ይጠይቃል በረከትን እንዴት ከአላህ ይፈልጋል በዲን ላይ አዲስ ፈጠራ እየፈጠረ እንዴት ነው አንድ ሰው የአላህን በረከትና ኒዕማ የሚፈልገው የማይመስል ነገር ነው የተለያዩ ትላልቅ የሚባሉ ወንጀሎችን እየሰራን እንዴት ነው በረከት የሚኖረው ህይወታችን ውስጥ ሊኖር አይችልም አላህ ያዘረገው መስፈርት ነው በመልካም ህይወት ለመኖር የፈለገ ሰው ولو أن أهل القرى آمنوا واتقوا ما مننا الله مفرات يجد ነው ከወንጀል መጠንቀቅ መራቅ የግድ ነው ከሽርክ ከቢድዓ ከተላልቅ ወንጀሎች ከመለስተኛ ወንጀሎች ከሁሉም መራቅና መጠንቀቅ መስፈርት አድርጎታል አላህ Subhanahu Wa Ta'ala ሁለተኛ በረካ እንዲኖር ከሚጠቅሙ ነገሮች መካከል الشكر على الرزق አላህ በሰጠን ርዝቅ ላይ ማመስገን ነው ማመስገን ሲባል የምላስ ምስጋና ብቻ አይደለም ይሄ ኒዕማና ጸጋ ከአላህ ዘንድ መምጣቱን ማመን የግድ ነው በመጀመሪያ ደረጃ በልብ ከዛ በአንደበት መመስከር ከዛ በኋላ እያንዳንዱ ኒዕማ ለተገኘለት ወይም ለተፈጠረለት ዓላማ ማዋል ነው ዕውቀት ከሆነ የዕውቀት ዘካው ሽክሩ ምንድነው ከተባለ መተግበር ነው በመጀመሪያ ደረጃ እኛ ራሳችን መተግበር ከዛ በኋላ ሌሎችን ማስተማር ነው ሰርቶ ማሰራት ማለት ነው የገንዘብ ሽክሩ ምንድነው ዘካውን ማውጣት ነው ሰደቃ ማውጣት ነው የሁሉም ነገር እንደዚሁ ሽክር ራሱን የቻለ መገለጫ አለው ያንን ማድረግ ነው قال الله عز وجل واذ تأذن ربكم لئن شكرتم لأزيدنكم متامسجኑ ከሆነ በርግጥ እጨምርላችኋለሁ አለ ولئن كفرتم ان عذابي لشديد በአንጻሩ ግን የምትክዱ ከሆነ ቅጣቴ ብርቱ ነው ኢላ አላህ Subhanahu Wa Ta'ala ሌላው ለበረካ ከሚረዱ ነገሮች መካከል القصد وعدم الاسراف ነው على ما باكن ከብክነት ራሳችንን ከጠበቅን ለበረካ አይነተኛ መንገድ ነው ለዚህ ነው ነብያችን አለይሂ ሰላቱ ወሰለም በሐዲሳቸው ኢማም አልበይሀቂ እና ነሳኢ በዘገቡት ሐዲስ ምን አሉ اعظم النساء بركه ايسرهن صداقا አሉ ከሴቶች ሁሉ የበለጠ በረካ ያላት ሴት ማለት ማህሯን ሰዳቃ ወይ ማህሯን ጥሎሿን አነስተኛ ቀለል ያደረገች ናት ይላሉ ረሱል ሰለላሁ ዐለይሂ ወሰለም ሌሎቹ ከሰዎች መካከል ወደ አላህ Subhanahu Wa Ta'ala መማጸንና መመለስ ነው ይሄ ለብዙ በረካ የሚጠቅም ነው ልክ الزبير بن العوام عليه رضوان الله ታሪክ ላይ እንዳየነው ልጃቸው ሲቸገረው ምንድነው ያሉት ከቸገረህ በጌታዬ በአምላኬ ተረዳ ነው ያሉት ሌላው ከአስባቦች መካከል القناعة والرضا በተገኘው በተቻለ መጠን ለመብቃቃት መሞከርና ደስተኛ መሆን ነው
الله عز وجل ስለሰጠው ነገር ደስተኛ መሆን ነው ነብዩ አለይሂ ሰላቱ ወሰለም ምን አሉ إمام أحمد في مسنده بسند صحيح بزقبت مسرد إن الله تبارك وتعالى يبتلي عبده بما أعطاه الله سبحانه وتعالى باريهم بسطوا نجر فتنا ولا له فمن رضي بما قسم الله عز وجل له أو قسم الله عز وجل له الله لسو بسطوا نجر دستنيا هنا الله سبحانه وتعالى له بارك الله له فيه ووسعه الله بارك هذا القلة البزة بسطوا نجر أنسن بزة يا سفالة تلالو ومن لم يرضى لم يبارك له فيه دستنيا قال هنا الله بسطو نجر بركايات قالوا نبياتنا صلى الله عليه وسلم لا تاوي بركه የሚያስገኙ ነገሮች መካከል አንዱ أبيت سيجابو السلام عليكم بمجبات بركة يسجنيال قال الله عز وجل فإذا دخلتم بيوتا فسلموا على أنفسكم تحية من عند الله مباركة طيبة أبيت سيجابو السلام عليكم ورحمة الله بلو مجبات لبركة كم يتكمون قروج مكاكل نون እንደዚሁም ደግሞ ምግብን በጋራ መብላት ተነጣጥሎ መብላት የተፈቀደ ቢሆንም ነገር ግን የተሻለውና ለበረካ የሚጠቅመው ይህ ነው ነብያችን ሰለላሁ ዐለይሂ ወሰለም የሆኑ ሰዎች እንዳልጠገቡ ነገሯቸው فقالوا يا رسول الله إنا نأكل ولا نشبع እንበላለን ግን አንጠግብም አሏቸው قال فلعلكم تفترقون ስትመገቡ ተለያይታችሁ ተበታትናችሁ ነው መሰለኝ አሉ قالوا نعم አዎ ሲሏቸው قال فاجتمعوا على طعامكم واذكروا اسم الله يبارك لكم فيه ስትበሉ ሰብሰብ ብላችሁ ብሉ የአላህንም ስም አውሱ አላህ በረካ ያደርግላችኋል አሉ ነብያችን ሰለላሁ ዐለይሂ ወሰለም እንደዚሁ በረካ እንዲኖር በህይወታችን ውስጥ ከሚጠቅሙ ዕለታዊ ነገሮች መካከል ዝምድናን መቀጠል ነው ነብዩ አለይሂ ሰላቱ ወሰለም ኢማም አልቡኻሪ በዘገቡት ሐዲስ ምን አሉ من سره أن يبسط له في رزقه رزقه እንዲሰፋለት የሚፈልግ ሰው ደስ የሚለው ሰው ካለ وينسأ له في أثره ዘሩ بركة يرزملت خير يعلو انديهون ادميو اندي رزملتنا بركة اندينورو زارو ملكام انديهون يفلقى فليصل رحمه زندناون يكتلالو نبياتنا صلى الله عليه وسلم النزيهنا ملكام نقروتشن هلو مسل ملكام نقروتش لايك برتان الله دنيا آخراتنا يا سامر لنا بركة يا بزال لنا هيوتاتن يتبارك ادمياتن يتبارك إيماناتن وقتاتن تكباراتن هلو يتبارك الله يدرق لنا بزيلا مبرتاتنا متن